ማማ ምንድን እንደዛ ምን በነገራችን ላይ ማሪ እኔ ሳወራት ሰስቻ አላውቅም። እኔ የምናገረው ነገር ሁሉ ሪል ነው። ሲቀጥል ደግሞ ትክክል እኮ ነው። ሴት አሁን አንድ ሚስት ተፋተሽ ከባልሽ ተፋተሽ ባልሽ ፈቶሽ ምናልባት ባልሽ የሚደበድብሽ የሚጎዳሽ የሚበድልሽ የሚያሰቃይሽ ወንድ ሊሆን ይችላል። ባለቤትሽ እችት የሚያረግብሽ ውጭ አምሽቶ የሚመጣ እንደ ልቡ የሚሆን አንቺን ከምንም የማይቆጥርሽ ወንድ ሊኖር ይችላል በየቤቱ። ሁሉም ሴት እኮ ፐርፌክት ትዳር የላትም። ሁሉም ሴት ደግሞ አንድ አይነት ህይወት የላትም። እና ይህን ነገር ታግሳ አንድ ቀን ሴት ልጅ የወሰነችና የቆረጠች ቀን ፍቺ ትጠይቃለች። ሀቅ እንነጋገር። ፍቺ ጠይቃ አልፈልግም በቃ በሽማግሌ በምንም በቃ ይሄን ትዳር አልፈልገውም ፍቺ ነው የምፈልገው ከዚህ ወንድ ጋር ብላችሁ ፍቺ ጠይቃችሁ በህጋዊ መንገድ ከተፋታችሁ በኋላ እኮ ማለት ነው እውነት እንነጋገር ከተባለ አንድ ወንድ የራሱን ህይወት መኖር ሲጀምር ወይንም ደግሞ አግብቶ መኖር ሲጀምር ለምን አታልሽው? እምቢ ብለሽ ከምታስጨዋት ቀላሉ ነገር አስተሽ ቁጭ ማድረግ እኮ ነው። አሽው ስትቀጁ ታመጫዋለሽ። ከሷ ጋር ለምን ትጫጫዋለሽ? ሲጀምር እሷ ህፃን ልጅ እኮ ናት። በቃ አቦ ማነው ኬኳ እረፊ እና ማንም ሴት የትኛውም ሴት የጠላችሁ አይኑን ላፈር ያለችው ወንድ አዲስ ትዳር ቢመሰርት ህይወት ቢመሰርት የሚሰማት እንደ ሴትነት የሚሰማችሁ ስሜት አለ። ልባችሁ የሆነ ነገር ምንም ያህል ጠልታችሁትም ቢሆን ራሱ እንደ ሴት ልጅ የሚሰማን ስሜት አለ። አረ ስሜት አይሰማኝም ህይወት ይቀጥላል ምናምን ነው ህይወት ይቀጥላል። አዎ ግን ስሜትሽ ይጎዳል። ስንት ዓመት አቅፈሽው የኖርሽው ወንድ ከሱ የወለድሽለት ሌላ ትዳር መስርቶ ስታዩ እንደ ሴት ልጅ የሚሰማን ስሜት አለ። አይሰማኝም አትበሉ፣ ይሰማናል። ሁላችንም ይሰማናል። እንደዛ ተሰምቷት የሚሰማት ሊኖር ይችላል። የተናገርኩት ንግግር አለ እንጂ እኔ እርግጠኛ ስለማግባቱ አላወራሁም። ኬኳ እመቤቴ ነው። ይሄ ሲኒ ከሰበርሽብኝ እመቤቴ ነው አለቅሽም። ወቂኔ ናችሁ ዋስጫት ስቃላ እመቤቴ ነው አለቅሽም። ይሄን ሲኒ ሲበሪ ነው ሲኒው ሰብራ እንዳለ ጨርሰችው ልጅቷ እና ይሰማችኋል። በጣም ነው የሚሰማችሁ። አይሰማኝም ብለሽ ስትኖሪ ይሰማሻል አይደለም? ባልሽ ቀርቶ እኮ ጋይስ ወንዶች ላይ ብቻ እንላከካለን እንጂ ወንዶችን ብቻ እንላለን እንጂ አይደለም። ባልሽ እኮ በሪሌሽን እንኳን አብረሹ የነበረ ወንድ ተፋተሽው አንቺ አዲስ ህይወት ጀምረሽ ምናምን መኖር ጀምረሽ ልክ ሌላ ሴት ጠብሶ ምናምን ስታይ እንደ ሴት ልጅ የሚሰማሽ ነገር አለ። ተቀልሻ ይሄን በቃ ማለት ሳትፈልጉት የሆነ ስሜት አይሰማችሁ ማለት እንደ አትፈልጉትም እኮ ያንን ህይወት እኮ አትፈልጉትም። ያንን ሰው እኮ አትፈልጉትም። በህይወታችሁ እኮ ድጋሚ እንዲመጣም አትፈልጉትም። ግን ልክ ሌላ ሪሌሽን ውስጥ ገብቶ ምናምን ስታዩት የሆነ ይቆጥቁጣል። የሆነ ኩስኩስ ነገር የሚል ስሜት አለው። የለውም እያላችሁ ነው። አረ ምንም ላይኖርሽ ይችላል። ግን ብዙዎቻችን አለን ስሜት የሆነ ማለት የምትወዱ በስፔሻል ደግሞ በጣም የምትወዱት ወንድ ሆኖ በፍቅር አብራችሁ ብዙ ጊዜ ያሳልፋችሁ ከዛም በቃ በነገሮች ባለመስማማት በሆነ ነገር ብትለያዩ ከዛ ሰው ጋር ያ ሰው የሆነ ሪሌሽን ቢጀምር የሆነ ፍቅር ህይወት ውስጥ ቢጀምር እንደ ሴት ልጅ የሆነ ቁጥቁጥ ያደርገናል። ማለት ስለሱ መስማት ስለሱ ማየት እንደውም እናበዛለን። ከጠበሰና ሌላ ሪሌሽን ውስጥ ከገባ በኋላ ትተኑ የነበረው መከታተል ትተኑ የነበረው ወይ ሶሻል ሚዲያ ላይ ብሎክ አድርገን ነው የነበረውን ሰው ልክ አዲስ ሪሌሽን መጀመሩን ስናቅ ማለት ነው እግዚአብሔርን በሌላ በፌክ አካውንት ቢሆን መተን ማየት እንጀምራለን። ይሻስ ነው ጋይስ? አይ ግን ይሻስ ነው ጋይ ንገሩኝ። ኮፒ ሊንክ ያደርጋችሁ ኮፒ ሊንክ ትታችሁ ማለት ነገርኳችሁ። ጣልታችሁ ታልኩ ያን ሰው ዳግም ወደ ቤታችሁ እንዲመጣ እኮ አትፈልጉ። አብራችሁ እንዲሆንም አትፈልጉ። ዳግም ከሱ ጋር ሪሌሽን አለ ምንም ነገር ውስጥ አያገናኘኝ እኮ ብላችኋል። ከዛም ከሆነ ወቅት በኋላ አዲስ ህይወት ጀምሮ አዲስ ገርል ፍሬንድ ይዞ ምናምን ማየት ስትጀምሩ ማለት ነው ያንን ነገር ትተውና እያንዳንዱን ነገር የሱን የሆነ ነገር መከታተል ትጀምራላችሁ። ያ ራሱ በራሱ የሚፈጥርባችሁ በቃ የሆነ ተፈጥሮ ይመስለኛል። እና እንደ አንድ ሴት ልጅ ያው የሚወለደ ሴት የተዋለደች ሴት ሪሌሽን ውስጥ ትዳር ውስጥ ኑራ ስንት ዓመት አብረው ቆይታ ትዳር ቢመሰርት እንደ ሴት ኦፍ ኮርስ ያናደዳል። እንዴ ስሜቴን ጉድት ነው እንጂ የሚያደርገው አፈሪ ብላ እያልኩ ነው እንጂ እድሜ ልኬን የምረግመው
እና እኔ በዚህ ጉዳይ ይሄንን ነው ብለው ሳሚ አላገባም። አገባ ብለው በየሶሻል ሚዲያው የሚያወሩ ሰዎች የሚናገሩ ሰዎች ወይም ደግሞ ዩቲዩብ ላይ የሚናገሩ ሰዎች ማስረጃ ያምጡ። ካገባ ነገርኳችሁ። ከባለቤቱ ውጭ ባለቤቱ ካለን ውጭ እኛ ምንም ልንል አንችልም። ስትሰሙ ነው እኮ የምታወሩት እኮ ስታዩ እኮ አንድ ነገር ስትሰሙ እኔ አሁን ለምሳሌ ከኔ የሚወጣውን ነው እናንተ የምትናገሩት። እኔ የምናገረው ነው የምትናገሩት አይደል? እርግጠኛ ሰዎች ስለኔ ብዙ መላምታዩን ነገር ሊነግሯችሁ ይችላሉ። ግን እርግጠኛ የምትሆኑት ስታዩና ስትመለከቱ ነው። እንደዚህም ተብሎ ነበር ነው የምትሉት እኮ እናት አትሉ ተብሎ ነበረ እንዲህ ብሏት ነበር ነው። ሂማን ጊዜ ሊያየ ዊላኔም በገዛሽልኝ እኔ ፍቅር እንዴ ኪት አባቴ አምጥቼ ነው ሂማን እንገዛለሽ። ማን ነው? ሳሚ አርቲስት ሳምሶን ታደሰ። ምንድነሽ? ቁሌታም ነሽ ያምርብሻል። ቁሌታም እንኳን አይደለሁም። እውነት እኔ ሲኩላንዱም ሳይ ይደብሩኛል አይደል? እንደቁላላ ግን ያው መልኬን ቁሌታ መስለኛል። አመሰግናለሁ። እንዳታከሽ ከፍስሽ ነታሻለሁ። እሺ ሌላ ደግሞ ማለት ነው። እሺ ታፕታፕ አርጉ ጋይስ። የገባሁት ታፕታፕ ላርጉልላችሁ ነው። በነገራችን አካውንቴ በጣም እየተመታብኝ ነው። ለምን እንደሆነ አላውቅም። እሺ ሌላ ደግሞ ምን እንደምነግራችሁ ነገራችሁ። የቲክቶክ ፍሬንዶች በብዛት እንኳን ቲክቶክ ላይ ያላችሁት ፍንዳቶች ምናምን ናችሁ። ማለት ፍንዳታ ማለት ገና በቃ አለ አይደለ? ያለ አሁን ገና የፊልተር ታይም ላይ ናችሁ። ቲክቶክ ላይ በብዛት የምትመጡ ሰዎች እርግጠኛ ሆኜ ነው የምነግራችሁት የሆነ በደንብ የበሰለ ላይፍን ያጣጣመ ህይወትን ያጣጣመ በብዛት ጊዜውን ቲክቶክ ላይ ያሳልፋል ብዬ አላስብም። እርግጠኛ ነኝ ይሄ ላይፍን የሚያውቅ ህይወትን ይኖረ ምናምን የሚል ሰው ቲክቶክ ላይ ብዙ ጊዜ አይቀመጥም። እርግጠኛ ሆኜ ነው የምነግራችሁ በየፌስቡክ ነው የሚያሳልፈው። ፌስቡክ ላይ ነው የሚዟዟረው። አሁን የፊልተር ታይም የሆነና የፊልተር የምንወድ ሰዎች ሾው የምንወድ ሰዎች ምናምን በብዛት ጊዜያችንን ቲክቶክ ላይ የምናሳልፈው እንጂ ብዙዎቹ ትላልቅ ሰዎች እንዳየሁትም ከሆነ ዩቲዩብ ላይ ወይ ደግሞ ፌስቡክ ላይ ነው የሚያሳልፉት። ፌስቡክ ላይ የተፖስተቱትን ነገሮች ምናምን እያነበቡ ወይ ዩቲዩብ ላይ ዜና ምናምን እየሰሙ ነው የሚያሳልፉት። ግን ያው ብዙ ወጣቱ ደግሞ ያለው ቲክቶክ መንደር ላይ ልክ አይደለም። ምን ይበዛበት ነው? ጆሮሽ አይታይም። በጣም ሚጢጢ ነው ጆሮዬ። ባይዘዌ ወደዚህ ጋር ስንጣ ነገር እንዳትገባብኝ ሚጢጢ ነው። እኔ ቆንጆ አንብቤልሻለሁ። አትደጋግሚ ኮመንት። አንድ ሰው አንድ ነው ኮመንት መስጠት ያለበት። ታብታዊ ጋይስ አጥሽላችኋለሁ። ዋርኒንግ ካለኝም ይበለኝ። እንዴት ቡን እንላርገባችሁና እጣኑ ጨሰስ ያለ ነው። ምን እና ገባው ልጅ ነው እንዴ ሊያየ ከልጁ በላይ በልጆቹ ብሎ ማለት ነው ሊክደኝ አይችልም። ማለት እኔ ማን ነኝ? አዎ የሚዲያ ሰው ነኝ። አላውቀውም እኮ ግን በልጁ ሙሉ ለምን ይዋሸኛል? ለምን ልጆቹን ይንሳይ? አላገባውም። ቆይ ግን አንድ ጥያቄ ልጠይቃችሁ። አንድ እስኪ አሁን ማለት ነው ከስድብ አትሳደቡ። ልንገራችሁ፣ አትሳደቡ። እግዚአብሔርን አትሳደቡ። እዚህ ውስጥ ያላችሁ የምትሳደቡ ሰዎች አትሳደቡ። ግን አንድ ጥያቄ ልጠይቃችሁ። አንድ ሰው ፍቺ ከጠየቀ ወይም ከተፋታ ዝም ብሎ አይቀመጥም። ይቀመጣል ብላችሁ ታስባላችሁ? ማለት ፍቺ የተፋታው እኮ አንደኛ ነገር በቃ ከዛ ሰው ጋር ያለኝን ነገር ከታድርጌ ነፃነቴን አውጄ እንደ ልቤ ሆኜ እኖራለሁ ብሎ አይደል እንዴ ፍርድ ቤት የሚቆመው? እዚህ ጋር እንዳትመጣ ኬኳ በዚህ ጠረጴዛ ስር ሹልካ አይደል እንዴ? በትዳር ላይ ሁኜ የሆነ ነገር ቢገኝብኝ አንደኛ ነገር ስሜ የሚጠፋል፣ ሁለተኛም ነገር እግዚአብሔርም አይፈልገውም፣ ሶስተኛ ነገር በቃ ነፃ ሁኜ መኖር ነው የምፈልገው ብሎ አይደል እንዴ ጋይስ ፍቺ የሚጠይቀው አንድ ሰው ፍርድ ቤት የሚቆመው? እስኪ ይሄን መልሱልኝ። ፍርድ ቤት የሚቆመው ለዛ አይደል? ይሄ ሰውዬ አንድ ጥያቄ ልንገራችሁ። እኔም ሲንግል ማም እኮ ነኝ። ከባሌ ጋር የተፋታው ሴት ነኝ። ባሌ አግብቷል፣ አስረግዟል። ምን አገባኝ? አዎ እንዳልኳችሁ እንደ ሴት የሚሰማኝ ስሜት አለ፣ የሚደብረኝ ነገር አለ፣ የሚከፋኝ ነገር አለ እንደ ሴት እንደ እናት። ግን ደግሞ ይሄ ሰውዬ እንዴ ተፋቱብን። እኔ አሁን ለኔ ከኔ ጋር የሚጣጣም ሰው ባገኝ እምራለሁ አልምርም? እምራለሁ አልምርም? ይሄ ሰው ከተፋታ ኬኳ በገብርኤል ዞር ቤት ከዚህ ጋር በመቤት የዞር ቤት ኬኳ እማ ነይ እንኪ ውሃ አንቺ ለመተሻት ስቻትን ከዚህ ጋር ውሃ እማ ዋስጫት እዛ ጋር ቁጭ አለሽ። ውሃ ነይ 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 እንኪ በሩን ክፈችው ቡርቴ ካካ ቡርቴ በሩን ጥፍስ ያምር። የት ነው ይሄ?
ወይኔ ኬኳ ተስፋ ሂጂ በሩ ጫም ዋስጨት በርብ ክፈችው ንፋ እንትን ጭሱ ይውጣ። ስለ ቅዱስ ልዩ ነገር ውጡ። በቃ ውሃ ለምትያት በቃ ትያት እና ፍቺ ከተፋታችሁ በኋላ አንድ ሰው ለምን ሪሌሽን ውስጥ ገባ ለምን ትዳር ያዘ ብለን መውቀስ እንችላለን? ቀድሞውኑ ትዳር ላይ ሆኖ ስንት የሚማግዱ ሰዎች አሉ። ሰው አይደለ እንዴ ጋይስ? ማለት ለምን ሄደ ማለት እኮ አንችልም። ተፋታን እኮ ኦሬዲ ከተፋታን ምን አገባኝ? ምን ያገባኛል ስለሱ? ምንም እኮ አያገባኝም። ፍርድ ቤት ሄደን የቆምነው እኮ ነፃነቴን ላውጅ መሰለኝ። በቃ ከዚህ በኋላ ስለኔ ህይወት አያገባህም፣ ስለ አንቺ ህይወት አያገባኝም፣ ኃላፊነት አለብኝ። አንቺ ከወንድ ጋር ሆንሽ ከሴት ጋር ሆንሽ ምን አገባኝ ልል ነው እኮ ፍርድ ቤት የምቆመው። ስለዚህ ይሄ ሰው እንደው ቢሆን እንኳን ቢያገባ እንኳን አላገባም ቢያገባ እንኳን ኦፊሻል አድርጎታል ፍቺውን፣ አይመለከተንም። አንድ ሰው የሚፋታው እኮ ካልተስማማ አይደለም እኮ በቃ ካልፈለገ ቤቱን ትቶ ይሄዳል። ሶ ምን ልላችሁ ፈልጌ ነው እንትን እያልኩት አይደለም። እንደ ሴት ልጅ ነገርኳችሁ። እኔ ሲንግል ነኝ። የተሰማኝን ነገር አለ፣ የሚሰማኝ ነገር ወደፊት የሚሰማኝ ነገር አለ። በትዳሬ በህይወቴ በቤቴ የሚሰማኝ ነገር አለ። ግን ደግሞ ማስቆማቸው እሱ ፈልጎ ከሄደ ጋይስ ፈልጎ ከሄደ ማስቆም ትችላላችሁ? አትችሉም። ችግራችን እኛ ምንድነው አንድ ወንድ ልጅ ከሄደ በኋላ ብዙ ነገር እነሱ ላይ ነው የምንለጥፈው። ግን ደግሞ ስለሚገባቸው ነው የምንለጥፈውባቸው። በነገራችን ላይ ይገባቸዋል። ወንዶች ባይዘው ሁሉም ወቀሳ ይገባቸዋል። ትችትም ይገባቸዋል፣ ስድብም ይገባቸዋል፣ ዱላም ይገባቸው ወንዶች ነበሩ። ግን አልሆነም። እዚህ ሀገር ላይ ለማን ነው ዱላው ስድቡ? ለእኛ ነው። ኤኒዌይስ አሁን የእነሱ ጉዳይ እኛን አይመለከተንም። እኛን አይመለከተንም። እኛን አይመለከተንም። ልዩና ቅዱስና ልዩ ማን ናቸው ጋይስ? ልዩና ቅዱስ ማን ናቸው? እግዚአብሔር ምስክሬ ነው። እኔ እንደዛ ነው ማለት እኔ ባይዘው የናስ ጭንቅላት አለኝ። አንዳንዴ የእኛ አበሻዎች በተፈጥሮ በባህላችን የሆነ የማይለቅ ካልቸር አለን። ተፋተም ትወቀሳለህ። እግዚአብሔር ምስክሬ ነው። ትዳር ላይ ሆኖ ጭት ከሚያደርግ ትዳር ላይ ሆኖ ሴት ጋር ከሚሄድ ፍቺን አድርጎ እኮ ቤት ይሻላቸዋል። አንዳንዴ ሙስሊሞች ለምን ይመስላችኋል እኮ 3-4 ሚስት የሚፈቀድላቸው አቅማቸው ከቻለ የሚያንቀሳቅሱ ከሆነ መምራት የሚችሉ ከሆነ የሚስቱን ሀቅ መመለስ የሚችል ከሆነ ሌላ ቦታ ሄዶ እንዳይመለከት ዝሙት እንዳያደርግ እኮ ነው የሚፈቀድላቸው አይደል እንዴ? እንዳይዘሙት እኮ ነው። ትዳር ላይ ይዞ ሌላ ሴትን በውሽምነት ከሚያስቀምጥ ተፋቶ በሄድ ይሻላል። በቃ የራሱ ጉዳይ፣ እግርን ሰቅለ ተዝናና በሉት አይደል እንዴ ጋይስ? ለምን እንወቅሳለን? እንደውም ጎበዝ ማለት ነው ያለባችሁ። እግዚአብሔር ምስክሬ ነው። ቤት ውስጥ ቁጭ አድርጎ በየቤቱ ስንት ሴት ጨጓራዋና ቆሽቶ አሯል መሰላችሁ? ድብን ቅጥል እያለች ያለች ሴት አለች። ባሏ ቁጭ አድርጓት ሂዶ ውሽማ እንዳለው እያወቀች የምትኖር ሴት የለችም? አሁን እንደዚህ ትላላችሁ። ውሽማ እያለው እያወቀች አብራ የምትኖር ሴት የላችሁ? ቁጭ ብላችሁ ምንም ማድረግ እንደማትችሉ ስታውቁ አሜን ብላችሁ የሱ ውሽማው ቤት ሄዶ አድሮ ይመጣል። ከፈለገ እንደልቡ ነው ይመጣል። በቃ ኖርማል ብላችሁ የምትኖሩ ሴቶች የላችሁም? ቤታችሁ ውስጥ የላችሁ? የምሬን እኮ ነው። የላችሁም? አላችሁ። ቤት ይቁጠረው፣ ቤት ይቁጠረው እንዴ! ስንቷ አለች ቤት ውስጥ ታፈነ ያለች። እሱ እንደልቡ የሆነ በፊት ለፊት ውሽማሽን የሚያወራ ባል የለም? አሉ እኮ ጋይስ፣ ማርያምን አሉ እኮ። ደግሞ ይኸውላችሁ አሉ ስላችሁ እንትናት በጣም ትላልቅ የሆኑ ሰዎች፣ የተከበረ ስም ያላቸው፣ ዝና ያላቸው፣ ሀብት ያላቸው፣ ንብረት ያላቸው በጣም ትልቅ የሚባሉ ሰዎች እንደዚህ አይነት ነገርን እንደ ኖርማል የሚያዩ ሰዎች አሉ። ትልቅ ስምናቸውን ይዘው ቁጭ ብለው በሚስታቸው ፊት ስልክ ያወራሉ ከውሽማቸው ጋር ቪዲዮ ኮል ያወራሉ። ምንም አይመስላቸውም። እንደዚህ አይነቱን ነገር ታበረታታላችሁ። አይ ኖርማል ነው፣ ከተፋታ ተፋታ ነው። ለምን 10 ሚስት አያገባም? ምን አገባኝ ጥሎኝ ከሄደ በኋላ በቃ እኮ ፍርድ ቤት ስንቆም እኔ እና እሱ ተለያይተናል፣ ባዳ ሆነናል። ድሮም ባልና ሚስት ባዳ ነው። ባልና ሚስት ዘመድ ነው። ከግራ ጎኔ ባልሽ ባዳሽ ነው። ባይዘው
እህቴ ባልሽ በህይወታችሁ አንድ ነገር ልንገራችሁ። በህይወታችሁ በጣም ክፉ፣ በጣም ጨካኝ፣ በጣም አረመኔ፣ በጣም በቀለኛ የሚሆንባችሁ ያገባችሁት ወንድ ነው ስትለዩት። እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው ጋይስ። እንደው ከስንት አንድ ካልሆነ በስተቀር በቃ በጣም ክፉ። እኔ ማለት እንዴ ወልቼለት ለራሳችሁ ጥያቄ ወልቼለት እናቱኝ እንዴት ውድቀትሽን፣ ለቅሶሽን፣ እንባሽን ማዲያት እንድታወጪ መፈለጉ መጎሳቆልሽን፣ ይሄ ደስታሽን ፈጽሞ የማይፈልገው አግብተሽው ስትፈችው ነው ወንድልጅ መጨረሻ አሪዮስ የሚሆኑባችሁ ከሌላ ዓለም የመጡ ነው የሚመስሉት። ጌታ ትናንትና እንደዛ ሲሆን የነበረው ባልሽ ስትፈችው ጥላትሽ ነው። እና ሴቶች አትገረሙ። ወንድ ልጅ ባልሽ ባዳሽ ነው። ባዳ ነው። እግዚአብሔርን የምረኝ ነው። አዎ ማሪ ገዛው እኮ ትላንትና እኔ ፍቅር ቴንኪው አመሰግናለሁ። አሁን እኔ ስለደረሰብኝ ነው እንደዚህ ብዬ የምነግራችሁ። የማውቃቸው ታሪኮች ብዙ ስለሆኑ ነው እንደዚህ ብዬ በድፍረት የምነግራችሁ። ወንድ ልጅ ክፉ ነው የምላችሁ በምክንያት ነው። ቆይ አንቺ እንትና ማናት እንትና እኮ ማን ስሟ እቺ ማን ስሟ ያቺ ዲጄ ሊኮ ውሸት ነው አለች ብላችሁ የምትጽፉ ሰዎች እቴቴ ቤት ገብታ ስላወራችሁ ውሸት ነው። ሲጀመር ይውላችሁ እቴቴ ማለት ገንዘብ ሲከፈለው እስስት የሚሆን ሰው ነው። እኔ ሁሌ ነው የምነግራችሁ። እኔ አይዶን ነው እኔ እና እቴቴ እኮ አንድ ላይ ነው ሶሻል ሚዲያ መጠቀም የጀመርነው። ሶሻል ሚዲያ አብረን እሱ ነው እነሱን እያዩዋቸው ነው ያደግኩት። እኔ የዛኔ እንቦቆቅላ ነበርኩኝ ነው እንቦቆቅላ የምታምር የምታሳሳ የማትጠገብ ደስ የምትል ትንሽዬ ሙዚቃ ምሳሌ የሰጠው ነው ማራችሁ። ልክ እንደዚች አበባ እንደዚች ያልኩኝ በቃ ጣፋጭ ደስ የምል እንደዚህ ቦርጩ ሳይወጣ እንደዚህ ፀጉሬ ሻሸሸኝ እንደዚህ ፀጉሬ ሳይሸሸኝ የሀገሬ ልጆች አይስዌርና የምሬን ነው ፀጉሬ ሳይሸሸኝ እንደዚህ ሳሎን እንዲህ ግዙፍ ሳሎን ከዚህ በላይ ሳልገዝፍ የምሬ የኬኳና ሳልባል በፊት እናቴቴን እያየሁ ነው ያደረኩት። እቴቴ ማለት ባይዘው ዮናስ ሙሉና ነው ለማታውቁት ዮኒ ማኛ ብላችሁ የምትጣሉት እቴቴ ማለት እሱ ነው። አዎ እቴቴ ቡና ይወዳል። ባይዘው እቴቴ የተባለበትን ምክንያት ሊያሾ ስለሰው ታወሪያለሽ ስላላችሁ ከቴቴ በላይ ስለሰው የሚያወራ የለም። ከቴቴ በላይ እንደ ሴት ወሬ የሚወድ እንደ ሴት ወሬ ቁጭ ብሎ የሚያደራ ሰው ሚዲያ ላይ አታመጡ። ምንም ብላችሁ ብታው እቴቴ ነው። እቴቴ ቡና እየጠጣ ነው። ቡና ከጠጣ በኋላ ነው ወደ ሚዲያ የሚመጣው። እና ምን ልላችሁ ፈልጌ ነው ስለ እቴቴ ትንሽ እንኖራለንና እቴቴን አይቼው ስለሆነ ያደግኩት እነቴቴን አይቼው ስለሆነ ያደግኩት እኔ እነሱን ጥንቅቅ አድርጌ ያውቃቸዋለሁ። ጥንቅቅ አድርጌ ከከፈላችሁት እቴቴ ባንዶ ነው ግልብጥ ብሎ ሙልጭ አድርጎ የሚሰድባችሁ። ዛሬ ኦርቶዶክስ ነው አይደል? ዛሬ ሙስሊሞች ደህና ብር ከሰጡት ጠዋት ነገ ላይ ይወጣሉ። ኦርቶዶክሶችን እርግጥ አድርጎ ይሰድባቸዋል። ተውት፣ ሩቅ አትሄዱ። አንድ ሙስሊም መጥቶ ጊፍት ይስጠው በቃ። ከዛ በኋላ ትሰደቢያለሽ። አንድ ፕሮቴስታንት መጥቶ መዝሙር እየዘመረ ወይ የሆነ ነገር ሲል ኢየሱስ ምናምን ካለ ፕሮቴስታንቶቹ መጥቶ የሆነ ጊፍት ይስጡት፣ ትረገጫለሽ። ነገርኳችሁ። ምንም በቃ ይሄ ማለት ሚዲያ ሁላችንም ሚዲያ ላይ ገንዘብ እንሰራለን፣ ነገር ግን በዚህ ደረጃ እውነትን ሸፍነን አይደለም። አዎ እውነት አንዳንዴ እውነት ያወራል፣ አልዋሽም። አንዳንዴ እውነት ያወራል። ነገር ግን ሞሩ በብዛቱ ግን ደግሞ ውሸቱ ያመዝናል። ውሸታም ነው ባይዘው እቴቴ በጣም ውሸታም ነው። እና ብር ከከፈላችሁ ደግሞ ከአንዳንድ ነው የሚቀየረው። ከአንዳንድ አሁን ዲጄ ሊ እሷ አይደለ ሲሰርባት የነበረው የሀገሬ ልጆች። እስኪ ኑ እዚህ ኮመንት ስጡ። የምትፈሩት አይደለም ያልኳችሁ፣ የማትፈሩት ኑ እዚህ ቁጭ ብላችሁ ኮመንት ጻፉ። እቴቴ አይደለ ሲያማትና ሲሰርባት የነበረው የገጽ እንትን ላይ ብሩክና በእናትን አሁን ሀብታም ቤት ገብተህ ቅዘ ምናምን ብለህ ስትጽፍ አይደብርህም? ወይኔ ቅዘ ጠራጊና እንዴ! አሁን ከሱ ጋር ነው እንዴ የምትኖረው? ወይስ ያልበላው ምግብ አልተስማማ? ኦ ማይ ጎድነስ! እስኪ ቶሎ በይ ቀዝቃዛ ዋስጪ። አይ
ወይኔ ብሩ ከባድ እኮ ነው። ተነሽ። ዝም ብለህ ከጉሊት የተገዛ ምግብ አትብላ። ለዛ ነው ቅም የሚለቅብህ ሲያስጠላ። በእናታችን ይሉጣ ታባ ጋይስ አፌን እኮ አይችሉትም እኮ እኔ እኮ አፌን እኮ ቢችሉት እኮ ችግር የለም። እኔ መሴን አትችሉትም እኮ እግዚአብሔር ምን አባል አድርገህ ይሁን ወንድ አገረ ወንድ አበጣሪ ወጣ አበጣሪ እስ እና ጋይስ ልንገራችሁማ ቆይ ኮሜንት አድርጉ። እሷ አይደለ ሲናገራት የነበረው የሀገሬ ልጆች እስኪ ንገሩ። እሷ አይደለ ሲሰርባት የነበረው መጀመሪያ ዩቲዩብ ላይ በቃ እስኪ ደግሞ ምን ይፈረድ? ቆይ እሺ ንገሩኝ። እዚህ ላይ ኮሜንት ጻፉ። እኔ ልጄ ተይ ማማ ተይ በእናትሽ ተይ። ስኳር ጫሟን አድርጊና አውጫት። በቃ ኳስ ይዘሽ አውጫት። ስኳር በዚህ ድማ ስኳር ጭራሽ ባለፈበት ማለፍ የለባትም እኮ ቡርቴ በመቤቴ ነይ ሱቅ አልፈልግም። ሶስተኛ በቃ አንሹና እዛ ጋር ግዩና ጫማውን አድርጌች ውጭ ይዘሻት ውጭ። በቃ ውጡ፣ ኳስ ይዛችሁ ውጡ። እዚሁ ተጫወቱ፣ ወደ የትም እንዳትሄዱ። እሺ እሺ ጋይስ መልሱልኝ። አሁን በጨዋ ደንብ ምንም ብልግናም ስድብም አይደለም። ባይዛው ወይኔ አሁን የመኪና የቤት ባለቤት ስለሆንኩኝ ህይወት ያሳሳኛል። ልጅ አለኝ፣ ህይወት ያሳሳኛል። መኖርን ስለፈለኩ ናይስ ደግሞ አሁንም አንተ ነህ ብሎክ ኒኮ ማይ ክላስ ኒኮ በእናትህ ከባድ እኮ ነው ማለት ነው። እሺ መግማማቱ ምን አመጣው? እዚህ ቤት ራሱ ሲውል ሁለት ሽንት ቤት ነው ያለው። ሲቀጥል ደግሞ ውሃ ጠፍቶ አያውቅም። እዚህ ሪል ስቴት እኔ አፓርትመንት ባይዛው ወይ ከርሰ ምድር ነው ዋቸው አይስዌር ነው። ውሃ ጠፍቶ አያውቅም። እንዴት እንገባለን? እንዴት እንገባለን? ጠዋትና ማታ ነው የምንታጠበው። እሺ ውጥ በቃ ባይ ዝቅ አድርጊላት ቲሸርቷን። የኔ ፍቅር እወድሻለሁ። ቻው ቻው የኔ ልጅ ዝቅ አድርጊላት ቲሸርቷን። ላይፍ አዱኛ በኢየሱስ ስም ልንፋ አላለም። አንተ ሌቭልህ ራሱ ዜሮ፣ መልክ ሲያስጠላ ፕሮፋይል ላይ እንዲህ ብላ ያደረግክ ወንድ ልንፋ። በእንደዚህ ዝም ብሎ ልንፋ አለ። እስኪ መጀመሪያ እንትን ላይፍን ቼንጅ አድርግ። ሲያስጠላ ክፉ ሊያናገሩ ይረገስ። ስለዚህ ትላባላችሁ በማርያም እና ቆይ ልንገራችሁ። እንደውም እኮ እኔ አላወራውም መጀመሪያ፣ ሀቡም አላወራችም እኮ መጀመሪያ ያወራው ማን ነው? መጀመሪያ ያወራው ማን ነው? እቴቴ የዩቲዩብ ላይ ስለማን ስለ ዲጄ ሊ ሳ ያገሬ ልጆች እዚህ ላይ ኮሜንት ጻፉ ጋይስ። ሪካርድ ስለሚያደርጉ ኮሜንቱን እዩት። በሉ መልሱ። አጥፉ ፈሪ አትንቦቅቦቁ ደግሞ እሺ። እናንተ ብሎክ ብሎክ ምን ባይዘው እኔ ቤት ምት የለም። ሂድ እዛስ ደግሞ ሲያስጠላ ፕሮፋይሉ ምን ይመስላል? ምን ትመስላለህ? በመቤቴ ሂድ አንተ ፕሮፋይልን ቀይር። ሂድ ከዚህ እስ ምን ይመስላል? በመቤቴ ሂድ በጥፊ ነበር አንተ ማለት ምን ይመስላል? ምን አይነት ፊት ነው ያለ? እና ጋይስ ንገሩኝ እስኪ መልሱልኝ። እስኪ ለሀቅ መልሱ። መጀመሪያ እሷ አይደለ ዩቲዩብ ላይ ወጥቶ ከፍ ዝቅ ጎረምሳው እያለ ሲሰድባት የነበረው የሀገሬ ልጆች ንገሩኝ። ይሄ መልሱልኝ እሺ። እኔ ውሸት አምዱ ጋይስ እሺ እሷ አይደለ ያላት። ከዛም በኋላ ወዲያውኑ ልንገራችሁ ከዱባይ ተደወለለት። መጀመሪያ የደወለችለት ባይዘው እሷ አይደለችም። ሰው የሆነ ሰው ስም አልጠራም፣ ትልቅ ሰው ስለሆነ ደወለለት። ከዛም በቃ ፍታ አንድ የሻይ ምናምን ብር እናስገባላለን ተባለ። ከዱባይ በድርሃም በዶላር ቼንጅ ተደርጎ ብር ተላከለት። ዝጋ በቃ አታውራ ምናምን ላሽ በል አንተም እሷም አንተ ቤት ትመጣና ማብራሪያ ትሰጣለች ተባለ። የሀገሬ ልጅ ጉድ እኮ ነው። እንደው ማትሰሙት እኮ ጉድ የለም እኮ። የአበባ ደግሞ ምንኖር ባትወድቅ እዚህ ጋር እንደዚሁ ቆይ ጋይስ ኑ ብሎ ያለችው ጋይስ ቆይ እንደ አበባ ላርግሽ ጆሮ ጸጉር ቀዘስ እንደ ወሬውን በደንብ ነው ማወራላችሁ። የንጉርማ ወርዶ የለን የእናንተ ታፕታፕ እያደረጋችሁ ጋይስ ኮፒ ሊንክ ታፕታፕ ጋይስ ታፕታፕ አካውንት የተመቶብኝ ነው። ታፕታፕ እንደዚህ እና በቃ ፍታ ቲክቶክ ላይ ግባ፣ ይዛት ግባ፣ እሷም ትመጣለች ማብራሪያ ትሰጣለች ምናምን እና ተባለ። የሻይ ተበጠሰለት ማለት ነው። ይኸውላችሁ በጣም የሚገርም ሰው መሆኑን የምታውቁት ከዩቲዩብ ላይ ቪዲዮን ዲሊት ስለሱ የሰራውን ቪዲዮ ዲሊት ተከፈለው። የሀገሬ ልጆች ተሰጠው። ድርሃም በዶላር ቼንጅ ተደርጎ ተሰጠው።
ወዲያውኑ ማለት ነው። አይፈጣሪ ግን አሜሪካ ሆኖ ከዱባይ በድርሃም ቼንጅ ተደርጎ ብር ሲላክ ሲከብድ ከዛም በኋላ ማለት ነው። አይገርማችሁም? ዮዮ ምን ነው? ከዛም በኋላ ቪዲዮ የሰራውን ቪዲዮ እንድልት ከዛም በኋላ በቃ ግልብጥ ጊዜ አልፈጀም። ልክ በምሽቱ ታይም በማታው ፕሮግራሙ ይዟት መጣ። ለምን ከዛ በፊት ይዛት አልመጣም? ለምን ከዛ በፊት ለምን ሳታጣራ ወራክ? አንተ እውነተኛ ምናምን የምትል ሰው አይደለም። አንተ መቼም አቅም የሌለው ሰው ላይ ነው ፊት ለማለት የምትወደው። አሁን የሀገሬ ልጆች ይታያችሁ፣ እራሱ ቦጭቆ እራሱ ሰድቦ ለተሳዳቢ ሰጥቷት አምቶ ምን ብሎ ጨርሶ ዩቲዩብ ላይ ሰርቶባት ብዙ ነገር ካላት በኋላ ከዛም በኋላ አይ እሷ እኮ እኔ እውነቱን ነው የምፈልገው እውነቱ ይውጣ ምናምን ነገር ብሎ ተነጋግሮ ከጨረሱ አኩተው ከጨረሱ ተቀባብሎ ከጨረሱ በኋላ ሚዲያ ላይ አመጣት። ማንን ውሸታም ላይ ያስብል? ሀቢባንና ሊያሾ። እውነት እኛ እናቅማ። ሀቡ እውነት ይዛ ነው የምትናገረው። ሊያሾም ደግሞ እውነት ሰምታ ነው የምታወራው። ዝም ብላ አታወራ። እኛ ወራ ነው ሌላ፣ እናንተ የምታወሩት ቤት ጠርታ የምታወሩት ሌላ። ጋይስ የታዘባችሁት ነገር የለም? ሲያወሩ ትናንትና ላይቭ ላይ ሲያወሩ የታዘብ እስኪ ኮሜንት አድርጉ። እናንተ ደግሞ አትፍሩ፣ አትሳቀቁ። ምን አሳቀቃችሁ? ኮሜንት አድርጉ። እሷም ስታወራ እሱም ሲያወሩ የሆነ ያያችሁት ነገር የለም? የለም አለ። እሺ ንገሩ፣ ኮሜንት አድርጉ። ዘና ብላችሁ ሳትሳቀቁ አለ